በአላህ ማመን። በአላህ ማመን ማለት ይህ ፍጥረተ ዓለም እኛን ራሳችንን ጨምሮ በመላው እዚህ ፍጥረተ ዓለም ላይ ያሉ መክሉቃት በሙሉ ማዱን አላህ ማለት ነው፣ ከአላህ ውጭ ያሉት መክሉቃት በሙሉ ፈጣሪ አላቸው ብሎ ማመን ማለት ነው። ፈጣሪ አላቸው። ያ ፈጣሪ ደግሞ ሁሉን ቻይ፣ ሁሉን አዋቂ፣ መልካም ስሞች በሙሉ ለሱ የሆነ ቻይ የሆነ ፈጣሪ ነው አላህ ሱብሓነሁ ወተዓላ። እዚህ ላይ እንግዲህ የሰው ልጅ የተለያየ አይነት አስተሳሰብ ሲያንሸራሽር ኑሯል። አሁንም ድረስ አለ፣ ፈጣሪን በሚመለከት ማለት ነው። ፈጣሪ ውጁድ አላህ የአላህ ሱብሓነሁ ወተዓላ መኖርን አስመልክቶ የተለያዩ አይነት ፍልስፍናዎች ተራምደዋል። በተለይ በ1859 ሪቻርድ ዳርዊን የተባለ እንግሊዛዊ ይመስለኛል ናቹራል ሴሌክሽን የሚል መጽሐፍ ጻፈ። እንግዲህ ተፈጥሮ በራሷ ጊዜ ዝም ብላ ነው የፈጠረችን አለ። ድንገት ነው የመጣ ነው። እኛም እንግዲህ ሰው የሚባለው ድንገት አሜባ አይነት አንዲት ህዋስ ነበረች። እሷ ወደ ዚንጃንትሮፐስ የምትባል ጦጣ ተቀየረች። ከዛ ጦጣዋ ደግሞ ስታድግ ሰው ሆነች ብሎ ከጦጣ ነው ዘራችሁ ብሎናል። አንድ ሰውዬ ምን አሉ መሰላችሁ? እኛ መቼም ከአደም መሆናችን እናውቃለን አሉ። ያንተን አናውቅም። እኛ ዘራችን በደንብ እናውቃለን፣ ምንጫችን እናውቃለን። ጀሊሉን የፈጠረን ከአደም ነው የመጣ ነው። ያንተን ግን አናውቅም። እንግዲህ አንተ ከጦጣ ከሆንክ አናውቅም ነው ሰለ። ሌሎች ሳይንቲስቶች የሚያቀርቡት ሀሳብ ለዳርዊን የሚመልሱለት የሰው ልጅ ከጦጣ ከመጣ አሉት አሁን ያሉት ጦጣዎች ሰው የሚሆኑ መቼ ነው? ተግባባን። ኢቮሉሽን ከሆነ ለውጥ ከሆነ እየተቀየሩ ከሆነ አሁን ያሉት ጦጣዎች ደግሞ መቀየር አለባቸው። እዚህ ዓለማችን ላይ በጣም እየተተቸ ያለና ኋላ ቀር አስተሳሰብ እየተባለ ያለው ይህ አስተሳሰብ ነው።